ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የጦሩ አመጽ አገርሽቷል። በዛሬው ዕለት አደባባይ የወጣው ኃይል የተቃውሞ ድምጽ አሰምቷል። አንዋጋም የሚል መፈክርም በጦሩ ተስተጋብቷል። መረጃ የጥንቅራችን አካል ነው። ግብጽ ከኢትዮጵያ ጋር ያለኝን ጉዳይ ጨርሻለሁ። ለ13 ዓመታት የተደረጉ ጥረቶች ፋይላቸው ተዘግቷል። ሁኔታዎችን በሌላ መልኩ መከታተል ግድ ብሎኛልን ብላለች። የሀገሪቱ የውጭ ጉዳይ ሚኒስትር ባድር አብድልአቲ በዚሁ ዙሪያ ሰፋ ያለ ማብራሪያ የሰጡበት ሁኔታ ታይቷል። ጥንቅራችን ለሰዓቱ ከያዛቸው መረጃዎች መካከል ነው። ኢትዮጵያ በዛሬው ዕለት ኤርትራን በተመለከተ ዓለም አቀፍ ጥሪ ማቅረቧ ተሰምቷል። ጥሪው የቀረበው በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በኩል ነው። ጥንቅራችን መረጃውን ያደርሳል። በደቡብ ኢትዮጵያ ክልል ጂንካ ከተማ በውል ምንነቱ ያልተለየ በሽታ መከሰቱን የጤና ሚኒስቴር መረጃ ማመልከቱ ይታወሳል። በህመሙ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ማረጋገጡን የቢቢሲ ዘገባ አመልክቷል። የዓለም የጤና ድርጅት በጉዳዩ አፋጣኝ መልስ መስጠቱም ተሰምቷል። መረጃውን አያይዘን የምናደርስ ይሆናል። ከአነጋጋሪው የሐዋሳው ድብደባ ጋር በተያያዘ የውጭ ሀገር ዜጋና ጉዳዩ ይመለከተዋል የተባለ የኩባንያው ኃላፊ ከስራ መባረራቸው ተሰምቷል። ዝርዝር መረጃውን ከጥንቅራችን ይሰማሉ። ተማሪዋን በመግደል የተጠረጠረው ተያዘ። በአማራ ክልል በደቡብ ወሎ ዞን አስተዳደር ደሴ ከተማ ነዋሪ የነበረችው ተማሪ ሊዛ ደሳለኝ ላይ የግድያ ወንጀል በመፈጸም የተጠረጠረ ግለሰብ በቁጥጥር ስር መዋሉን ከፖሊስ የተሰማ መረጃ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኢትዮ ኤርትራ ድንበር ያመጸው ጦር የጦሩ አመጽ አገርሽቷል። በዛሬው ዕለት አደባባይ የወጣው ኃይል የተቃውሞ ድምጽ አሰምቷል። አንዋጋም የሚል መፈክርም በጦሩ ተስተጋብቷል። በትግራይ ክልል ከ2 ወራት በፊት የተለያዩ የክልሉ ትላልቅ አውራ ጎዳና መንገዶችን የዘጋው አመጽ አገርሽቶ በዛሬው ዕለት በአዲግራት ለተቃውሞ አደባባይ የወጡ የጦር ኃይሎች የተቃውሞ ድምጽ አሰምተዋል። በዛሬው ዕለት የተቃውሞ ድምጻቸውን ያሰሙት የአርሚ 15 ጦር አባላት መሆናቸውን የስምረት ከፍተኛ አመራር አቶ ጣማ አራዶም በይፋ የትስስር ገጻቸው ባሰፈሯቸው ተከታታይ መልእክቶች ገልጸዋል። ከዚህ ቀደም የአርሚ 15 ዋና አዛዥ ከህወሓት ከፍተኛ አመራሮች ጋር በተፈጠረው ዝግባ አምፀው እንደነበር እንዲሁ አይዘነጋም። ከወራት በፊት የአርሚ 15 ዋና አዛዥ ጀነራል ገብረ ጉሽ በህወሓት አመራሮች የመታገዳቸው መረጃ ከተሰራጨ በኋላ ጀነራሉ ውሳኔውን እንደማይቀበሉ በመግለጽ ከሚመሩት ጦር ጋር መቀላቀላቸው ተዘግቧል። ከዚሁ ጋር በተያያዘም የአርሚ 15 አመራሮች መግለጫን በማውጣት ከአርሚው ጀምሮ በሌተናል ጀነራል ታደሰ ወረደ እስከሚመራው የትግራይ ጊዜያዊ አስተዳደር ድረስ መስተካከል ይገባቸዋል ያሏቸውን ነጥቦች አንድ በአንድ ዘርዝረው እንደነበር አይዘነጋም። በአርሚው አመራሮች ላይ የሚደርሰው ጫናና ማባረር ይቁም ሲሉ ለአዛዣቸው ድጋፋቸውን በገለጹበት መግለጫ የጦሩ አመራሮች አሳስበውም ነበር። የሰራዊቱ አባላት ፖለቲካዊውና ሰራዊቱ ይለያይ፣ ሰራዊቱ የፖለቲካው ኃይል መጠቀሚያ መሆን የለበትም በማለትም አጥብቀው ማሳሰባቸው አይዘነጋም። ይህ ውዝግብ ከተፈጠረ በኋላ በመቀለ ከተማ የእርቅ ስነ ስርዓት ተካሂዶ የአርሚ 15 አመራር ጀነራል ጉሽ ገብረ ከህወሓትና ጊዜያዊ አስተዳደሩ ጋር የተፈጠሩ ብዥታዎች መጥራታቸውን ገልጸው ነበር። አብዛኞቹ የትግራይ ኃይሎች ወታደራዊ አመራሮች ባለፈው ዓመት ጥር 15 ቀን ያስተላለፉት ለአንድ የህወሓት ክንፍ ያጋደለ የተባለ ውሳኔን ተከትሎ በመካከላቸው ልዩነት መፈጠሩ፣ ይህ ልዩነት ግጭቶች እየፈጠረ መምጣቱ አሳሳቢ እንዳደረገው ሲገለጽ የነበረ ሲሆን በዚህ ጉዳይም የትግራይ ፐብሊክ ዲፕሎማቲክ እየሰራ መሆኑን አስታውቆ ልዩነቱን በሽምግልና መፈታቱ ተዘግቧል። በዚህም ጀነራል ጉሽ ገብረ፣ ጀነራል ከበደ ፍቃዱ፣ ኮሎኔል ገብረ ዮሐንስ አባተ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሁም የትግራይ ኃይሎች መሪ ጀነራል ታደሰ ወረደ ጋር እንዲገናኙ አብረው እንዲሰሩ ሁኔታዎች መፈጠራቸው መገለጹ የሚታወስ ነው። ይህ የከፍተኛ አዛዦቹ ልዩነት ከተፈታ ከወራት በኋላ የትግራይ ኃይሎች የመብት ጥያቄ ሲሉ ያስጀመሩት ተቃውሞ ጥቅምት መጀመሪያ ላይ ተቀጣጥሎ በበርካታ የክልሉ አካባቢዎች መንገዶች ተዘግተው ቆይተው ጉዳዩ በሽምግልና እንዲሁ መፍትሄ ማግኘቱ ከተገለጸ በኋላ አርሚ 15 በዛሬው ዕለት ተቃውሞ አሰምቷል። በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው አርሚ 15 በዛሬው ዕለት ባሰማው ተቃውሞ እንደ ከዚህ ቀደሙ ተቃውሞች መንገድ የዘጋ ሲሆን ጥያቄያችንን መልሱልን፣ መኖር እንፈልጋለን፣ ከንቱ መስዋዕትነት መንክፈል አንፈልግም የሚል መፈክር መሰማቱም ነው የተገለጸው። በሌላ በኩል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ተዋጊዎችን ጥያቄ መልሳለ ያሉትን ውሳኔ ማሳለፋቸውም ይታወቃል። የትግራይ ሰራዊት አባላት ከደሞዝና ጥቅማ ጥቅም ጋር በተያያዘ ተቃውሞ ማንሳታቸውን ተከትሎ
ክልሉ አዲስ ያወጣውን የሰራዊቱን የመሰረታዊ ፍላጎቶች ጥያቄ፣ የሕክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻያ፣ በመንግስትና መንግስታዊ ባልሆኑ ተቋማት የአገልግሎት አቅርቦት እንዲሁም ትምህርትና ስልጠና የያዘ አዲስ መመሪያ ወደ ትግበራ መግባቱ ቢገለጽም በዛሬው ዕለት ሌላ ተቃውሞ ተስተጋብቷል። በቀጣይ ርዕስ ከኢትዮጵያ ጋር ጨርሰናል። ግብጽ የውጭ ጉዳይ ሚኒስትሩ ከአላናሃር ቴሌቪዥን ጋር በነበራቸው ቆይታ በኢትዮጵያ ጉዳይ የነበረውን የድርድር ሁኔታ አብቅተናል፣ ከታላቁ ህዳሴ ግድብ ጋር በተያያዘ ለ13 ዓመታት የተካሄደው ድርድር ተመልሶ ሊያገግም በማይችል መልኩ አክትሟል ሲሉም ተናግረዋል። የውጭ ጉዳይ ሚኒስትሩ በዚሁ ቃለ ምልልሳቸውም ግብጽ በእነዚህ የድርድር ዓመታት በቀናነት ተደራድራለች፣ ነገር ግን ኢትዮጵያ ለዚህ ቀና የድርድር መንፈስ በጎ ምላሽ አልሰጠችም በማለትም ቅሬታቸውን አቅርበዋል። ያም ሆኖ አሁን ያለውን የግድቡን ሁኔታ ግብጽ በቅርበት እየተከታተለች ትገኛለች ያሉት የውጭ ጉዳይ ሚኒስትሩ አብድላቲ አሜሪካን ጨምሮ ዓለም አቀፉ ህብረተሰብ ግብጽ በህዳሴ ግድብና በናይል ወንዝ ውሃ ላይ ስላላት አቋም በቂ መረጃ እንዳገኙም ተናግረዋል። ራሳችንን ለመከላከል እንገደዳለን በሚለው ጉዳይ ላለፉት 15 ዓመታት የግብጽ ባለስልጣናት ሲያሰሙት የነበረውን ፉከራ የውጭ ጉዳይ ሚኒስትሩ ባድር አብድላቲ መልሰው ደግመውታል። ይኸውም ግብጽ ከግድቡ ጋር በተያያዘ በምታደርገው ክትትል ጉዳት ይደርስብኛል ብላ ካሰበች በዓለም አቀፍ ህግጋትና በተባበሩት መንግስታት ቻርተር መሰረት ራሷን ትከላከላለች የሚለው ነው የታየው። የኢትዮጵያ የተናጠል አካሄድ ፈጽሞ ሊቀጥል አይችልም ሲሉ አብድላቲ ተናግረዋል። የግብጽ ባለስልጣናት እንደዚህ አይነቱን ፉከራ ማሰማት ከጀመሩ ዓመታት ተቆጥረዋል። የውጭ ጉዳይ ሚኒስትር ባድር አብድላቲም የደገሙት የእነዚያኑ የቀደሙትን ዓመታት ፉከራዎች ሆኖም ታይቷል። ባድር አብድላቲ በዚሁ ቃለ ምልልሳቸው ከግድቡ ጋር በተያያዘ ግብጽ በተናጠል ሳይሆን ከሱዳን ጋርም አብራ መስራት ግድ የሚላት ይሆናል ሲሉም አስታውቀዋል። በኢትዮጵያ ግድብ ሱዳንም ጭምር ተጠቂ እንደምትሆን ባለፈው ክረምት ከግድቡ ሲለቀቅ በነበረው የውሃ ፍሰት ታይቷል ያሉት የውጭ ጉዳይ ሚኒስትሩ ይህም በመሆኑ በቀጣይ ከግብጽ ጋር በቅንጅት እንሰራለን ሲሉም አስታውቀዋል። ነገሮች ፖለቲካዊ መልክ ይዘው በግብጽ ፍላጎት ተጠመዘዙ እንጂ ግድቡ በብዙ መልኩ ለሱዳን እንደሚጠቅማት ተረጋግጧል። ሆኖም ግብጽ ሱዳን ተጎጂ ሆናለች በማለት ከራሷ ከባለቤቷ በላይ ከፍ ያለ ጩኸትን እያሰማች ትገኛለች። የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ በኢትዮጵያው ታላቁ ህዳሴ ግድብ ዙሪያ ይደረግ የነበረው ድርድር በአሁኑ ወቅት ሙሉ በሙሉ ተዘግቷል በማለት አልአሃር ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ መናገራቸውን የአገሪቱ የዜና ምንጮች ዘግበዋል። አብድላቲ ኢትዮጵያ ለምንም ቅንጅታዊ አሰራር ግድቡን ውሃ በመሙላትም ሆነ ከግድቡ ውሃ በመልቀቅ በመጀመሪያ በሱዳን ላይ ከዚያም በግብጽ ላይ ከፍተኛ ጉዳት ስታደርስ ቆይታለች በማለት ሁለቱን ሀገራት አንድ ላይ አዳብለው የግድቡ ተጎጂ እንደሆኑ የሚያቀርቡበት ሁኔታ ታይቷል። በቀጣይ ርዕስ ኤርትራን አሳርፉልን ሚኒስትሩ ኢትዮጵያ በዛሬው ዕለት ኤርትራን በተመለከተ ዓለም አቀፍ ጥሪ ማቅረቧ ተሰምቷል። ጥሪው የቀረበው በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በኩል ነው። ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባለው ወቅታዊ ተለዋጭ የፖለቲካና የደህንነት ሁነቶች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ነው። የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መናገራቸውን ስፑትኒክ ኢትዮጵያ አስነብቧል። በተለይ ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነተ ብዙ ትንኮሳዎች እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብለዋል። በአገራቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎችም ዘርፎች ሊደረጉ በሚችሉ የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችልም አብራርተዋል። በተመሳሳይ ከዚህ ቀደም የውጭ ጉዳይ ሚኒስትሩ በተመሳሳይ ለተባበሩት መንግስታት ድርጅት ባስገቡት ደብዳቤ ህወሓትና ኤርትራ ጥምረት ፈጥረዋል የሚል ክስ ማቅረባቸው ይታወቃል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ላይ ጦርነት ሊከፍቱ ጥምረት ፈጥረዋል በማለት መስከረም 22 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፉት ደብዳቤ ላይ ነው ክስ ያቀረቡት። የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው በዚህ ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስና የመከፋፈል ዓላማ አላት ሲል ይከሳል። ሚኒስቴሩ ኤርትራ ይህን ጸባጫሪ ተግባሯን እንዳስቀድሞ የመከላከል መንገድ ተጠቅማለች በማለት ይህ አይነቱ ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ማለቱም አይዘነጋም። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ የውጭ ጉዳይ ሚኒስቴር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው የሚል ክስ ማቅረቡ ተዘግቦ ነበር። ይህንንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ ኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል። በወቅቱ የኢትዮጵያ መንግስት ኤርትራን የሚከሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና
የሀገራት መሪዎች ልኳል በማለትም ወቅሷል። በዛሬው ዕለትም በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋጭ የፖለቲካና የደህንነት ሁነቶች ላይ ትኩረት አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ላይ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ኤርትራ ከጸብ አጫሪነት እንድትቆጠብ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጠይቀዋል። የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸብ አጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ሚኒስትሩ ገልጸዋል። በቀጣይ ርዕስ በጂንካ በተከሰተው በሽታ ዶክተሮችን ጨምሮ 6 ሰዎች ሞተዋል። በደቡብ ኢትዮጵያ ክልል ጂንካ ከተማ በውል ምንነቱ ያልተለየ በሽታ መከሰቱን የጤና ሚኒስቴር መረጃ ማመልከቱ ይታወሳል። ሚኒስቴሩ በበሽታው ስለሞቱ ሰዎች ከመናገር ቢቆጠብም በህመሙ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ማረጋገጡን የቢቢሲ ዘገባ አመልክቷል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን ያስታወቁት ትላንት ረቡዕ በጋራ ባወጡት መግለጫ ነበር። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫው 8 ሰዎች በበሽታው እንደተጠረጠሩም ገልጾ ነበር። በሄሞራጂክ ፊቨር የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበር የህክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ አሁን ላይ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ህክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታ በጣም ከባድ ሲሆን መሆኑን አስረድተዋል። ታካሚው ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ ደረሰ ሲሆን ቀጥሎም በሆስፒታሉ 1 ቀን ገደማ ከቆየ በኋላ ህይወቱ ማለፉ ተገልጿል። ይህ ከተፈጠረ ከ1 ሳምንት በኋላ ደግሞ ከግለሰቡ ጋር ንክክ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለህክምና ወደ ሆስፒታሉ መጥተዋል። ከታካሚው ጋር በተለያየ ምክንያት ጉርብትና የነበራቸው አንድ ላይ የነበሩ ጓደኞቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት መጀመራቸው የተነገረ ሲሆን በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን መረጃው አመልክቷል። የዚህም በሽታ ምልክት በማሳየታቸው በሆስፒታሉ ህክምና የተደረገላቸው ሰዎች 8 ሲሆኑ ከነዚህ ታካሚዎች መካከል ለበለጠ ህክምና ወደ ሐዋሳና ወላይታ ሶዶ ከተሞች የተላኩ መኖራቸው ተነግሯል። ታካሚዎች ሪፈር የተደረጉበት አንዱ ምክንያት በግለሰቦች የታየው ፈጣን ኩላሊት በፍጥነት የመክሸፍ ወይም ፌል የማድረግ ሁኔታ ሲሆን አንዳንዶቹ ኩላሊታቸው ኖርማል ሬንጅ ላይ የነበሩ ሰዎች በ2 በ3 ቀን ውስጥ ከሚጠበቀው በላይ ኩላሊት ላይ ከፍተኛ ጉዳት ደርሶባቸዋል። ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ የትኩሳት፣ ራስ ምታት፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች የታየ ሲሆን ወደ ጂንካ አጠቃላይ ሆስፒታል የመጡ ታካሚዎች መካከል ከ8ቱ 6ቱ መሞታቸው ተረጋግጧል። ከሞቱ ሰዎች ውስጥ 2ቱ በበሽታው ለተያዙ ሰዎች ህክምና ሲሰጡ የነበሩ ዶክተርና ነርስ መሆናቸውንም ሆስፒታሉ ማረጋገጡን የቢቢሲ ዘገባ አመልክቷል። የህክምና ባለሙያዎቹ ለበሽታው የተጋለጡት በታካሚዎች ጋር በነበራቸው ንክኪ ሊሆን እንደሚችል ተገምቷል። አብዛኞቹ ታካሚዎች ህይወታቸው ያለፈው ባለፈው ሳምንት በነበሩ ቀናት ውስጥ ሲሆን በአሁኑ ሰዓት 2 ሰዎች በሆስፒታሉ ህክምና እየተደረገላቸው ይገኛል። የጤና ሚኒስቴር በሽታውን ለመቆጣጠር የተላከው ግብረ ኃይል በዛሬው ዕለት ጂንካ ከተማ ይገባል ተብሎ ይጠበቃል። በተያያዘ መረጃ የዓለም የጤና ድርጅት በጂንካ ለተፈጠረው ክስተት አፋጣኝ መልስ መስጠቱ ታውቋል። የዓለም ጤና ድርጅት WHO በደቡብ ኢትዮጵያ ክልል በተጠረጠረ የቫይራል ሄሞራጂክ ፊቨር VHF ወረርሽኝ ዙሪያ ፈጣኝ ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር፣ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከክልላዊ ጤና ባለስልጣናት ጋር በቅርበት እየሰራ መሆኑን የድርጅቱ ዳይሬክተር ዶክተር ቴድሮስ አዳኖም ገልጸዋል። የዓለም የጤና ድርጅት ባለሙያዎች የመድኃኒቶችና ሌሎች አስፈላጊ ቁሳቁሶች እንዲሁም ለጤና ሰራተኞች የሚሆን የግል መከላከያ ቁሳቁስ PPE ወደ ተጎዱ ከተሞች መላኩን፣ በወረርሽኙ የተጎዱ ማህበረሰቦች ውስጥ ንክኪን የመከታተል ኮንታክት ትሬሲንግ ስራ ላይ ድጋፍ እያደረገ መሆኑንና ሊኖር የሚችለውን ድንበር ዘለል ስርጭት ለመከላከል ከደቡብ ሱዳን WHO ቢሮ ጋር በቅርበት እየተሰራ እንደሚገኝ የገለጸ ሲሆን በተጨማሪ ለአስቸኳይ ድጋፍ እንዲውል $300,000 አሜሪካን ከWHO የአደጋ ጊዜ ፈንድ ለኢትዮጵያ መለቀቁን ዳይሬክተሩ ተናግረዋል። የWHO ዳይሬክተር ዶክተር ቴድሮስ አዳኖም የኢትዮጵያ ጤና ባለስልጣናት መረጃውን በወቅቱ በማጋራታቸውና ፈጣን ምላሽ በመስጠታቸው ምስጋናቸውን ያቀረቡ ሲሆን የዓለም ጤና ድርጅት ሙሉ ድጋፍ እንደማይለያቸው ቃል ገብተዋል። ወደ ቀጣይ መረጃ አለፍን። ስለ ሐዋሳው ድብደባ የተሰማው በአነጋጋሪው የሐዋሳው ድብደባ ጋር በተያያዘ የውጭ ሀገር ዜጋና ጉዳዩ ይመለከተዋል የተባለ ኩባንያው ኃላፊ ከስራ መባረራቸው ተሰምቷል። በሐዋሳ ልዩ የኢኮኖሚ ዞን ውስጥ በተደጋጋሚ በስራ ገበታው ላይ በሰዓቱ አልተገኘም በሚል አንድ ኢትዮጵያዊ ሰራተኛ ላይ ድብደባ የፈጸመ የውጭ ሀገር ዜጋና ጉዳዩ ይመለከተዋል የተባለ ኩባንያው ኃላፊ ከስራ መባረራቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽንን ጠቅሶ ቢቢሲ ዘግቧል። ኮርፖሬሽኑ ዛሬ ህዳር 4 2018 ዓ.ም ባወጣው መግለጫ ላይ ግጭቱ እዚህ ሳይደርስ እርምጃ መውሰድ የነበረባቸው የኩባንያው 5 ኃላፊዎች ላይም እርምጃ መውሰዱን አስታውቋል። ኢትዮጵያዊ ሰራተኛን የደበደበው የውጭ ሀገር ሰራተኛ የድርጅቱ የሥነ ምግባር መመሪያ ባለማክበር እንዲሁም
ጉዳዩ ይመለከተዋል የተባለ ኩባንያው የሥራ ኃላፊ በተቆጣጣሪውና በሰራተኛው መካከል አለመግባባት ሲፈጠር ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ከሥራ መሰናበታቸውን አስታውቋል። ኮርፖሬሽኑ በመግለጫ ላይ እንዳስታወቀው ግጭቱ የተፈጠረው በሐዋሳ ልዩ ኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ መሆኑን ገልጾ ማጣራቱን ያደረገው ከኢትዮጵያ ኢንቨስትመንት ኮሚሽን ጋር መሆኑን ገልጿል። የግጭቱ መንስኤ በሥራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘም የሚል መሆኑን በመግለጫው ላይ ያሰፈረው ኮርፖሬሽኑ ዜግነቱ ያልተጠቀሰ የኩባንያው ተቆጣጣሪ ኢትዮጵያዊውን መደብደቡን ገልጿል። በሐዋሳ ኢንዱስትሪ ፓርክ ውስጥ በሚገኘው ኩባንያ ውስጥ ግጭቱ የተፈጠረው አንድ ዜግነቱ ባልተጠቀሰ የውጭ ሀገር የድርጅቱ ሰራተኛና ኢትዮጵያዊ መካከል ሲሆን በማህበራዊ ሚዲያ ላይ በስፋት በተሰራጨው ቪዲዮ ላይ ስራ ልብሳቸውን የለበሱ ሰዎች በተሰበሰቡበት አንድ ግለሰብ ሌላኛውን ሲደበድበው ይታያል። ይህ ግጭት መቼ ዕለት እንደተፈጠረ የኮሚሽኑ መግለጫ አላመለከተም። ግጭቱ የተፈጠረው በስራ ቦታ ውስጥ እንደሆነ ከቪዲዮ መረዳት የሚቻል ሲሆን ተደብዳቢው ራሱን ስቶ ሲወድቅና ሌሎች ከበው ሲመለከቱት ይታያል። የተፈጠረው አለመግባባት መፈታት የነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በሕግና በድርጅቱ ፖሊሲ መሰረት መሆን ነበረበት ያለው የኮርፖሬሽኑ መግለጫ 5 የኩባንያው ኃላፊዎች ላይ እርምጃ መወሰዱንም አስታውቋል። ተጨማሪ 3 ኃላፊነታቸውን በአግባቡ አልተወጡም የተባሉ ስራ አስኪያጆችም ከባድ የጽሑፍ ማስጠንቀቂያ እንደተሰጣቸው መግለጫው ላይ ተጠቅሷል። የኢንዱስትሪ ልማት ኮርፖሬሽን ትላንትና ባወጣው መግለጫ የተፈጠረውን ድርጊት አውግዞ ድብደባ የደረሰበት ኢትዮጵያዊ ሰራተኛ እንደታከመና በመልካም ጤንነትም እንደሚገኝ ገልጾ ነበር። የኢትዮጵያ ኢንቨስትመንት ኮሚሽንም እንዲሁ በተመሳሳይ በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኝ ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው መሆኑን ገልጾ በዚህ ጉዳይ ላይ ሕግ ተላልፈው በተገኙ የድርጅቱ ሰራተኞች ላይ ተገቢውን እርምጃ እንደሚወስድ ገልጾ ነበር። የኢንዱስትሪ ፓርኮች ልማት ኮርፖሬሽን 10 ልዩ የኢኮኖሚ ዞኖች፣ 1 ነፃ የንግድ ቀጠናና 3 ፓርኮችን ያስተዳድራል። ቶዮ ሶላር ለ2000 ሰራተኞች የሥራ ዕድል የፈጠረ በየወሩ ከ15 ሚሊዮን ዶላር በላይ ኤክስፖርት እያደረገ ያለ ድርጅት መሆኑ በኮርፖሬሽኑ መግለጫ ላይ ተጠቅሷል። በቀጣይ መረጃችን ተማሪዋን በመግደል የተጠረጠረው ተያዘ። በአማራ ክልል በደቡብ ወሎ ዞን አስተዳደር ደሴ ከተማ ነዋሪ የነበረችው ተማሪ ሊዛ ደሳለኝ ላይ የግድያ ወንጀል በመፈጸም የተጠረጠረ ግለሰብ በቁጥጥር ስር መዋሉን የከተማው ፖሊስ መምሪያ አስታወቀ። የከተማው ፖሊስ መምሪያ አዛዥ ኮማንደር ጥላውን ታደሰ ለሚዲያ በሰጡት ቃል ተማሪ ሊዛ ደሳለኝ መስከረም 28 ቀን 2018 ዓ.ም ምሽት ላይ ተገድላ መገኘቷን አስታውሰዋል። የተፈጸመውን የወንጀል ድርጊት ተከትሎ ፖሊስ የምርመራ ቡድን ተደራጅቶ ጉዳዩን እየተከታተለ ይገኛል ያሉት ኮማንደር ጥላውን በዚህም ህዳር 2 ቀን 2018 ዓ.ም በግድያ ወንጀል የተጠረጠረ ግለሰብ በቁጥጥር ስር መዋሉን ገልጸዋል። በመምሪያው የወንጀል ምርመራ ምክትል መምሪያ አዛዥ ኮማንደር ተሾመ ተስፋዬ በበኩላቸው ተጠርጣሪው ሞባይል ስልክ ለመቀማት በሚል የፈጸመው ድርጊት መሆኑን በመግለጽ የእምነት ክህደት ቃሉን ሰጥቷል ብለዋል። አያይዞም ፖሊስ ምርመራውን አጠናክሮ በመቀጠል ቀሪ የምርመራ ስራዎችን እንደሚያከናውን ገልጸዋል። ተማሪዋ መስከረም 28 2018 ዓ.ም የእህቷን የተበላሸ ሞባይል ለማሰራት አምሽታ ወደ ጓደኛዋ ቤት ሰማሃል ዝናቡ ለማደር ስትሄድ ጭንቅላቷ፣ አንገቷን ከኋላና ከፊት ድብደባ ተፈጽሞባት ወደ ሆስፒታል የሄደች ሲሆን ሕይወቷ መትረፍ አለመቻሉ መዘገቡ ይታወሳል። ወንጀሉ የተፈጸመው በደሴ ከተማ ቦርከና ቀበሌ ሀቢታት ተብሎ በሚጠራ ቦታ ላይ ነው። በተማሪ ሊዛ ግድያ የተጠረጠረው ግለሰብ በቁጥጥር ስር መዋሉ መገለጹን ተከትሎ የተማሪዋ ቤተሰብ አባል ተጠርጣሪው መያዙንና ቀጣዩን ሂደት በተመለከተ ፖሊስ ለቤተሰቡ መረጃ መስጠቱን ገልጸዋል። የኢትዮጵያ ሕዝብ በሙሉ እንባ ነው ያነባው። እኛ ቤተሰቦች ደግሞ ደምን ያለቀስነውና ወንጀሉን ፈጻሚው አካል በፈጸመው ወንጀል ልክ ተመሳሳይ የሆነ ፍርድ እንዲሰጠው ጠይቃለሁ ሲሉም ቀጣዩ ፍርድ ሂደት ፍትሃዊ እንዲሆንላቸው ከወዲሁ አሳስበዋል። ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል